ወንዶሰን አመረረ። ያልተገለጸለት እውነት አሁን ተገለጠለት። የዮዲትን ማንነት ጠንቅቆ አወቀ። አማትየዋን እቤት ድረስ ሄዶ ሚስቴ የት ነው ያደረችው? የት ነው ያለችው? በማለት ጥያቄ ይደረድራል። እሷም እንግዲህ ሚስትህ የት እንዳደረች መጠበቅ ያለብህ አንተ ነህ እንጂ እኔ አይደለሁኝም፣ የት ሄዳ ነው? እዚህ አላደረችም በማለት ምላሽ ይሰጣሉ። ወንዶሰንም እንግዲህ ሚስቴ ልትሄድ ትችላለች እዚህ ካልመጣች በማለት አማቱን ይጠይቃል። እንዴት የት ትሄዳለች? ተጣልታችሁ ነበር ወይስ ምን ችግር ኖሮ ነው ከቤት የወጣችው? በማለት ይጠይቃሉ። እሱ ኧረ አልተጣላንም፣ ብንጣላስ ባልና ሚስቶች እኮ ይጣላሉ፣ ግን እንደ ጋጠወጥ የትም ወጥታ ማደር አለባት ወይ? በማለት ጥያቄውን ይደግማል። የኔ ልጅ አንተ ጋር ከመጣች በኋላ በጣም ተበሳቅላለች። አስቀይመሃት ሊሆን ይችላል። ምን አድርገሃት ነው? በደንብ እየተንከባከብካት አይደለም። የት እንዳደረች እኔ ላቅ አልችልም። ሚስትህን እዛው ፈልግ በማለት ወርቄ ምላሽ ስትሰጥ ሰምተናል ማለት ነው። ልጄ ከዛች ከአመዳም እናት ጋራ እየዋለች አመዳም ሆነች፣ ተበሳቆለች፣ ልጄ ተጎታለይ በማለት ትናገራለች። ምን አልሽ ነው ያለው። እንግዲህ ወንዶሰን አመረረ ቆረጠ። ምን አልሽ? እናቴን ነው አመዳም የምትይው? የኔ እናት እኮ አመዳም። ምን ለማለት ፈልገሽ ነው? በእናቴ እንድትመጪ አልፈልግም በማለት አማቱን እንግዲህ ዝቅ ከፍ አድርጎ ሲናገር ሰምተነዋል ማለት ነው። ወርቄ እንግዲህ የወንዶሰንን እናት ሁሌ እንደተሳደበች እንዳቋሸሸች ከልጇ ጎን ሆና አብራ ስትሰድብ፣ ይሄ ብቻ ሳይሆን ለመግደልም ሙከራ ሲያደርጉ ነበረ። ነገር ግን ሙከራቸው አልተሳካላቸውም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ ጋበዝኩኝ። ቪዲዮን ስጀምሩ በላይክ ጀምሩ። የእናት ግፍ የተሰኘውን ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ድራማ እንግዲህ የእናትና የምራትን ፍጥጫ የምንመለከትበት አስተማሪና ተወዳጅ የሆነ ድራማ ነው። ቪዲዮ በመሀል አስገባላችኋለሁ፣ እስከ መጨረሻው ተከታተሉ። እንግዲህ ወንዶሰን ሚስቱን ነበረ እስካሁን ሲያምን የነበረው። ሚስቱ ዮዲት ደግሞ በጣም ታስመስላለች። እሱ ስታይ የኔ ንጉስ የኔ ጌታ ትላለች። እሱ ከቤት ሲወጣ ግን እናቱን እኔ አንቺን የማላይበት የት ነው? ከቤት ውጭልኝ በማለት ስታሰቃይ፣ ለመግደል ሙከራ ስታደርግ፣ መድኃኒት ምግብ ላይ ስትጨምር በሽተኛ አድርጋቸው ትገኛለች። በጣም ስታሰቃያቸው ነበረ። ይህንን ታሪክ ታዲያ እየተመለከተችው የቤት ሰራተኛ የነበረችው አለም ግን ይህንን ጉዳይ ዝም ብዬ ማየት የለብኝም፣ እማዬ እንዲህ ሲሰቃዩ እያየው ዝም ማለት የለብኝም፣ ይህንን ግፍ ማጋለጥ አለብኝ፣ ለፖሊስ መስጠት አለብኝ በማለት ካሜራ ቤት ውስጥ በገዛ ገንዘቧ ገዝታ እንግዲህ የማማን ደህንነት ለመጠበቅ ዮዲትን ለማጋለጥ ሙከራ አድርጋ ነበረ። ቪዲዮውን በሚገባ ተቀድቶ ነበር። የሚያሳዝነው ነገር ግን አለም የቀዳችው የዮዲትን ጉድ እያንዳንዱን መረጃ በድንገት እንግዲህ ፖስተዋለው፣ ለፖሊስም አሳልፌ እሰጣለሁ፣ የመድኃኒቱን ማስቀመጫ ብልቃጥም አግኝቻለሁ፣ ምግብ ላይ መርዝ ስትጨምርም በደንብ ተቀርጻለች፣ ይሄንን ለፖሊስ አሳልፌ ቪዲዮን ደግሞ ሶሻል ሚዲያ ላይ እለቃለሁ ብላ እንግዲህ ዝግጅቷን በጨረሰችበት ሰዓት ላይ ነበረ ካርድ ለመግዛት ወደ ውጭ ስትወጣ ዮዲት በቀጠረቻቸው ሰዎች የታገተችው። ዮዲት እንግዲህ አለምን ያሳገተቻት ቀድማ ካሜራ እዛ ቤት እንደገባ በድንገት ሳይታሰብ ስላወቀችባት ይሄንን ጉድ አሳልፋ ከመስጠቷ በፊት እኔ ለእኔ የታሰበውን ፖሊስ ጋር መጣል፣ እሷ ቀድማ መታገት አለባት በማለት ከእናቷ ጋር በመመካከር አለምን አሳግተዋት ነበረ። ነገር ግን አለምን ቢያሳግቷትም እውነት ይቆያል እንጂ መውጣቱ አይቀርምና አጋቹ እንግዲህ በጣም ጥሩ ሆኖ ለአለም፣ በተለይ አንደኛው አጋች አለም እርቧት ሳለ ምግብ እየሰጣት፣ ውሃ ሲጠማት ውሃ እየሰጣት ምቾት እንዲሰማት አድርጓል። ይህን ሁሉ ለምን አደረግሽ ተብላ ስትጠየቅ አለም በጣም ክፉ ሴት፣ አስመሳይ ሴት ስለሆነች እማዬን እለት እለት
መድኃኒቱ ቀስ እያለ እንዲገላቸው ይሄው በሽተኛ አድርጋቸዋለች። የስኳርና የደም ግፊት በሽተኛ ሆነዋል። እሷ በየቀኑ ምግብ ላይ መድኃኒት እየጨመረች ትሰጣቸዋለች። ይሄንን ደግሞ ማጋለጥ አለብኝ። ይሄንን ለማድረግ ብዬ ነው ካሜራ የደቀንኩት። በጣም ስታስመስል ይሄንን እውነት እያየው ውስጤ ሊችል አልቻለም። የኔ እናት ብትሆንስ ብዬ አሰብኩኝ። ይሄንን ደግሞ መጨረሻ ላይ ልጨርስ ስል ይኸው ታገትኩኝ በማለት እንግዲህ ለአጋቹ ስትነግረው ስልኩ ላይ ያለውን መረጃ ስልኩን ተቀብሎ ሲመለከት እንግዲህ መጀመሪያም ሲያግታት ስልኳን ተቀብሏት ነበረ። አለም በድንጋጤ እንግዲህ ስትታገት ማናችሁ ምንድናችሁ ከኔ የምንፈልጋችሁ ነው ስትል ስልኳን ይዘውባት ነበረና ስልኩ ላይ ያለው መረጃ እንግዲህ ሲታይ በጣም አስጸያፊ የሆነ ወንጀል ነው። ወንጀሉ ደግሞ ዮዲትና እናቷን ልክ እስር ቤት ሊያበሰብሳቸው የሚችል ወንጀል ነው ማለት ነው። ታዲያ ይሄንን እየተመለከተው አጋች ይሄ ነገር ወደ ብር መቀየር አለበት ብሎ ነው ያሰበው። እነሱ የሰሩትን ተንኮል እኛ ለምን አቃጥለን የማንጨርሰው ገንዘብ አንሰራበትም? ይህንን ተንኮላቸውን ለፖሊስ አሳልፈን እንሰጣለን፣ አለበለዚያ ግን ገንዘብ እንጠይቃቸዋለን በማለት አጋቾቹ ይመካከራሉ። ከዛን በኋላ እንግዲህ ቤት ድረስ ነው የሄደው አጋቹ ማለት ነው። ስልኩ ስትፈልጉት የነበረው ተገኝቷል ነው ያላቸው። ምክንያቱም ስልኩን ያደረገችበትን ጠይቅና ተቀበል፣ ስልኩ ላይ ያለው መረጃ መጥፋት አለበት ብላ ወርቄ ተናግራ ነበረ። ስለዚህ ስልኩ ላይ ያለውን መረጃ ወደ ቤት ይዞላት ይሄዳል። እኔ ነኝ ያሳገትኩሽ፣ ገንዘቤን ከፍዬ ይሄው ጎረምሳ አንጥቼ አሳግቼሻለሁ። አንቺ እኛን የኔን ቤተሰብ ልታዋርጂ ስትይ እኔ ደግሞ ቁጭ ብዬ መጠበቅ ይመስልሻል? ይሄው አሳገትኩሽ፣ ገንዘቤን አውጥቼ ነው ጎረምሳ የቀጠርኩት ስትላት ነበረ ወርቄ። ስልኩን ይዞ እንግዲህ አጋቹ ከሄደ በኋላ ቤት ምን ልሰራ እቤት የመጣክ? መቼም አለም አመለጠች አትለኝም ነበረ ስትለው የነበረው ወርቄ አይ አለም አላመለጠችም፣ ሲፈልጉት የነበሩት ስልክ ተገኝቷል፣ የአንቺና ልጅሽ ስትሰራው የነበረው ተንኮል የያዘ ስልክ ይሄው ተገኝቷል፣ ይሄንን ስልክ ትፈልጊዋለሽ ወይ ነበር ሲላት የነበረው። እሷም አዎ እፈልገዋለሁ አንጣው ነው ያለችው። እንግዲህ ከአጋቹ ጋር የተደራደሩት በ50,000 ብር ነበረ። 50,000 ብር ሊሰጠው እሱ ደግሞ ከአለም ላይ ስልክ ሊቀበልና መረጃው እንዲጠፋ እንዲደረግ ነበር። ነገር ግን አጋሹ እንግዲህ ገንዘብ ስለሚፈልግ ሀሳቡን ቀይሮ ስልኩን ልሰጡት አልችልም፣ አሁን ላይ ብር ነው የምፈልገው፣ እኔ ያልኩትን ገንዘብ ያመጣሉ ወይ ደግሞ ስልክ ሊሰጡት አይችልም እያለ ነበረ። 20 ሚሊዮን ነው የጠየቀው በመጀመሪያ አጋሹ። እንግዲህ 20 ሚሊዮን ስትሰማ እንግዲህ ወርቄ ፔንት ነው የነቀለችው። ምን ማለትክ ነው 20 ሚሊዮን? የተስማማ ነው እኮ በ20 ሚሊዮን ሳይሆን በ50,000 ብር ነው። ስለዚህ 20 ሚሊዮን እኔ ኬት አመጣለሁ? እያጭበረበርከኝ መሆኑ ነው ወይ ነበር ሲሉት የነበረው። አዎ እያጭበረበርኩኝ ነው፣ ሀሳቤ ተቀይሯል፣ 20 ሚሊዮን እንዲያመጡ ፈልጋለሁ ነው ያላቸው። 20 ሚሊዮኑን እንግዲህ ኬትም ላመጣ አልችልም ብለው ሲከራከሩ በቃ ዝም የማይሉ ከሆነ 21 ሚሊዮን፣ አሁንም ስታወራ ወርቄ 22 ሚሊዮን እያለ እርሶ ባወሩ ቁጥር ዋጋውም እየጨመረ ይሄዳል በማለት 23 ሚሊዮን አድርገዋል ማለት ነው። ከ23 ሚሊዮን ምንም አልቀንስም በማለት እሱን አልሰጥ ስላሉ ዮዲትን እንግዲህ አለም ታግታበት ባለችበት ቦታ ላይ አግቶ እያሰቃያት ይገኛል። ዮዲት አለም ላይ ስታደርገው የነበረውን ግፍ እያንዳንዱን ግፍ ደግሞ እሷ ላይ እያደረገ ይገኛል ማለት ነው አጋቹ። ዮዲት እንግዲህ አለምን ስታሰቃያት ነበረ። አለም ከዚህም በፊት ለእማማ ወይም ደግሞ ለወንዶሰን እናት ከቤት ሲከለከሉ ገንዘብ ተበድራ ከጓደኛ ላይ እንቁላል ሰርታ ልክ እጃቸውን አስታጥባ ወደ ስትመለስ ዮዲት ጉዲት በአንዴ ጥርግርግ አድርጋ ነበር ስትበላ የነበረው። አሁን ላይ ደግሞ ዮዲት ውሃ እንኳን ፈልጋ ማግኘት አልቻለችም። ውሃ ስትል እንግዲህ አጋቹ ውሃን ያመጣና እሷ ከንፈሯ ጉሮሮ አድርጎ ውሃ ውሃ እያለች ባለችበት አጠገቧ ቁጭ ብሎ ውሃውን እያጓጓት ይጠጣል። አንቺ ለአማትሽ የተሰራውን እርቧቸው አንጀታቸው ስንት ቀን ታጥፎ የተቀመጠ አማትሽ ምግብ አለም
ሰርታ ልታበላቸው ስትል ጥርግርግ አድርገሽ ነው የበላሽው። ስሜቱ እንደዛ እንዲሰማሽ እንድታቂው ስለምፈልግ ነው። እኔ ስለጠጣውኝ አሁን አንቺ ረካሽ ወይስ አልረካሽም? የሰራሹ ስራ ነው፣ የዘራሹን ነው የምታጭጂው። አንቺም እንደዚህ ነበረ ስታረጊ የነበረው። ለዛ ነው ይሄንን የማረገው በማለት እንግዲህ አጋቹ እንደዚህ እያደረጋት ይገኛል። ውሃ ብትለምንም ማግኘት አልቻለችም። እናትየዋ እንግዲህ ግራ በመጋባት ወንዶሰን እቤት ሄዶ ሚስቴ ቤት አላደረችም ብሎ ሲጠይቅ ነው እንደታገተች እንኳን ያወቀችው እንጂ መጀመሪያ አላወቀችም ነበረ። ከወንዶሰንም እንግዲህ ተጣልታለች። ወንዶሰንን ያቺ አመዳም እናት ብላ ስትሰድብበት እናቴን አትሳደቢ በማለት ልክ ልኳን ነግሯታል ማለት ነው። አባዬ የሚላትን ወርቄ ብሎ ጠርቷታል። ምክንያቱም ክብር ለሚገባው ብቻ ነው ክብር የሚሰጠው። ክብሯን ያሳጣችው ደግሞ ራሷ ስለሆነች በራሷ ጊዜ ክብሯን አታለች እና ወርቄ ብሏታል። ምክንያቱም እናቱን የሰደበችበት። አሁን ላይ ወንዶሰን አይኑን ገልጧል። ነገሮችን እየተመለከተ ይገኛል። የዮዲትን መታገት ደግሞ አሁን ላይ ሲያቅ የበለጠ እናቱ ሲሉት የነበሩትን እውነታ ይረዳል ማለት ነው። እስካሁን እንግዲህ ሚስቱን ሲያምን በሚስቱ ትዕዛዝ ሲመላለስ ነበረ። አሁን ላይ ዮዲት የታገተችበትን ሚስጥርና የተቀረጸውን ቪዲዮ ሲያይ ምን ሊል ይችላል የሚለውን በቀጣይ ይዤላችሁ የምመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ባይ ባይ። አመሰግናለሁ ስለምትከታተሉ።